ገንዘብ አላግባብ ከተጠቀምክበት ገንዘብ አንተን አላግባብ ይጠቀምብሃል። ገንዘብ ደስታን መግዛት አይችልም፣ ነገር ግን ደስተኛ ሳትሆን በጣም የተመቸ እንድትሆን ሊያደርግ ይችላል። አዎ፣ ገንዘብ ደስታን አይገዛም። ድህነትስ ይገዛል? እንደተለመደው ይህንን ቪዲዮ ላይክ በማድረግ እንዲሁም ይህንን መጽሐፍ ሙሉን በአማርኛ የምትፈልጉ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ይህንን አስደናቂ እውቀት ቤተሰብ ሰብስክራይብ በማድረግ ወደ ዛሬ መጽሐፍ ቅምሻችን እንሂድ። ገንዘብ ደስታን አይገዛም የሚሉ ሰዎች በጭራሽ ገንዘብ እንደማይኖራቸው ቀድሞውኑ ወስነዋል። ይህ የቆየ አባባል ለድህነታቸው ችቦ ይሆናል እና ገንዘብ ደስታን የማይገዛ ከሆነ ለምን ይቆጥቡታል? እና ደግሞ ገንዘብ ደስታን የማይገዛ ከሆነ ድህነትስ ይገዛል? ወደ ጎግል ሄደ ገንዘብ ደስታን አይገዛም የሚለውን ሐረግ ፈልግ። ገጽ በገጽ ገንዘብ በደስታ ላይ ምንም ተጽዕኖ እንደሌለው ይደመድማል። 6 አሃዝ ደሞዝ የሚያገኝ የኮግኔት ነጋዴ ኬንያ ካለው ከብት አርቢ የበለጠ ደስተኛ ለመሆኑ ሊያስደነግጥ ይገባል? በፍጹም አይገባም። እውነታው እነዚህ ትናንትናዎች እውነተኛ የደስታ ሌባን ስለማይለዩት ጎዶሎ ናቸው። ባርነት የነጻነት ተቃራኒ ነው። አስቂኝነቱ አብዛኛው ሰዎች ተጨማሪ ገንዘብ ሲያገኙ ነጻነታቸው አይጨምርም፣ ይቀንስባቸዋል። የአኗኗር ባርነት ይፈጠርባቸዋል። ተጨማሪ ገንዘብ ለሀብት ሶስትዮሽ አጥፊ ይሆናል። ቤተሰብ፣ ጤናና ነጻነት። የጋብቻና የቤተሰብ ማዕከል ምርመራ መሰረት የገንዘብ ዕዳ ለአዲስ ተጋቢዎች ዋናው የትግል መንስኤ ነው። ዕዳና የአኗኗር ባርነት ሰዎችን ለሥራ ባሪያ ያደርጋል፣ ከግንኙነቶችም ያሰናክላል። የ2003 የዓለም እሴት ዳሰሳ እንዲሁም የ2018 የደስታ ሪፖርት እንደሚያሳየው በዓለም ላይ በጣም ደስተኛ የሆኑ ሰዎች ጠንካራ የማህበረሰብ ስሜት፣ ማህበራዊ ድጋፍና ጠንካራ የቤተሰብ ትስስር ያላቸው ናቸው። መሰረታዊ ፍላጎቶች ከተሟሉ በኋላ ደህንነት፣ መጠለያ፣ ጤና፣ ምግብ የደስታ መጠናችንን የሚለካው ከአጋሮቻችን፣ ከቤተሰቦቻችን፣ ከጓደኞቻችን፣ ከመንፈሳዊነቶቻችንና ከራሳችን ጋር ባለው የግንኙነት ጥራት ነው። የተወዳዳሪ ቅንጦት ለመቀነስ በሚቀጥለው ታላቅ ሥራ ላይ ከተጠመድን መከራችንን በገንዘብ እንገዛለን። የዓለም እሴት ዳሰሳን ጨምሮ በርካታ ጥናቶች ሸማችነትን ለደስታ ዋናው እንቅፋት መሆኑን ደምድመዋል። እውነታው ብዙ ሚሊዮኖችና በደንብ የሚከፈላቸው የሙያ ሰዎች በፍጹም ደስተኞች ያልሆኑ ናቸው። ከገንዘቡ ጋር ምንም ግንኙነት የለውም፣ ከነጻነታቸው ጋር ግን ግንኙነት አለው። ገንዘብ እነርሱ እንጂ እነርሱ ገንዘቡን አይገዙም። ከሚስቱና ከልጆቹ ጋር ያለው ግንኙነትን ለማጠናከር ቤት የማይሆን ብዙ ደሞዝ የሚከፈለው የሥራ ሱሰኛ በቬትናም ካለው ድሃ ገበሬ የበለጠ ደስተኛ የመሆን እድሉ አነስተኛ ነው። ምክንያቱም የኋለኛው ግማሽ ቀኑን እርሻውን በመንከባከብና ሌላውን ግማሽ ከቤተሰቡ ጋር ያሳልፋል። በ2009 ታዋቂው የአሜሪካ ንግግር ትዕይንት አቅራቢ ዴቪድ ሌተርማን ከሌላ የሲቢኤስ ትዕይንት አዘጋጅ ጋር በቅርቡ ስለተደረገ ገንዘብ የመጠየቅ ሴራ በሕዝብ ፊት ንግግር አድርጎ ነበር። የተጠረጠረውን የ$2 ሚሊዮን ብላክሜል ሴራ የፈጸመ ሰው በዓመት $214,000 ያገኛል ተብሏል። ሆኖም ሰውየው በከፍተኛ የገንዘብ ውድቀት ውስጥ እንዳለ ተናግሯል። በከፊል በወር ወደ 6,000 በሚጠጋ የትዳር ተቆራጭ ክፍያዎች ምክንያት ፈጻሚው ደስታን ለመግዛት በዝነኛ ሰው ገንዘብ ለመጠቀም እየሞከረ ነበር። እውነተኛው ዓላማው ምን ነበር? ዕዳዎቹ በባርነት ውስጥ ስለተያዙ ነፃነትን ለመግዛት እየሞከረ ነበር ብዬ እከራከራለሁ። 2 ሚሊዮን ለውጥ ያመጣ ነበር? ምናልባት ለአጭር ጊዜ፣ ግን ለረጅም ጊዜ አይደለም። ምክንያቱም ከገንዘብ ጋር ያለው ግንኙነት ቀድሞውኑ የተበላሸ ነበር። ለምርመራው ቅርብ የሆነ ምንጭ ከእንግዲህ መስራት አልፈለገም ብሏል። በሌላ አነጋገር ነፃነት ይፈልግ ነበር ማለት ነው። መደበኛነት የአዙሪት ውድድር ነው። ዘመናዊ ባርነት። እኔ ሀብታም ነኝ። ጠዋት በትራፊክ ተጨናንቆ ወደ ስራ ከሚነዳ ሰው በተቃራኒ ነፃነት አለኝ። ስነቃ የምፈልገውን አደርጋለሁ። ህልሞቼን እከተላለሁ።
ስንት እንደሚሸጥ ሳልጠይቅ ይህን መጽሐፍ እጽፋለሁ። ስለ ስራዎች፣ አለቆች ወይም ያልተከፈሉ የኤሌክትሪክ ሂሳቦች ሳልጨነቅ ለ2 ሳምንታት ወደ ላስ ቬጋስ በአውሮፕላን እሄዳለሁ። ነፃነት አስደናቂ ነው። ሆኖም አኗኗሬ መደበኛ አይደለም። ማህበረሰቡ ቀስ በቀስ ሀብታም ሁን በሚል ባስቀመጣቸው መመሪያዎች አማካኝነት ሲገመት አኗኗሬ መደበኛ አይደለም። መደበኛ ማለት 12 ሰዓት ጠዋት መንቃት፣ ከሰኞ እስከ ዓርብ ለ8 ሰዓታት የማትወደውን ሥራ መስራት፣ 10 በመቶ መቆጠብና ይህንኑ ለ50 ዓመት መድገም ነው። መደበኛ ማለት ሁሉንም ነገር በክሬዲት መግዛት ወይም በዕዳ መግዛት። መደበኛ ማለት ዎል ስትሪት እና አጋሮቻቸው ሀብታም እንደሚያደርጉ ማመን። መደበኛ ማለት ፈጣን መኪናና ትልቅ ቤት ደስተኛ እንደሚያደርግ ማመን። በህብረተሰቡ የተበላሸ የሀብት ትርጉም ላይ በመመስረት መደበኛነትን እንድትቀበል ተዘጋጅተሃል እና በዚህ ምክንያት መደበኛነት ራሱ ተበላሽቷል። መደበኛነት ዘመናዊ ባርነት ነው። አብዛኞቹ ሰዎች ከገንዘብ ውድቀት አንድ አደጋ ብቻ በመራቅ መኖራቸው ያስገርመኛል። እኛ ዲሲፕሊን የሌላቸው ወጪ አውጪና ሸማቾች ሆነናል። ያልተገደበ ወጪ ማውጣትና ቁሳዊ የቅንጦት ነገሮችን በጭንቀት ቀለም የሞት ማስታወቂያዎች የሚጽፉ ህዝብ ሆነናል። በአኗኗር የታሰርክ ከሆንክ ነፃነት ስለሌለ ሀብታም አይደለህም። የገንዘብ ትክክለኛ አጠቃቀም። ገንዘብ አላግባብ ሲውል ደስታን አይገዛም። ነፃነትን ከመግዛት ይልቅ ባርነትን ይገዛል። ሀብትና ደስታ ሊለዋወጡ የሚችሉ ናቸው፣ ግን የሀብት ትርጉም በማህበረሰቡ ትርጉም ካልተበላሸ ብቻ ነው። ማህበረሰብ ሀብት ማለት ዕቃዎች ነው ይላል እና በዚህ የተሳሳተ ትርጉም ምክንያት በሀብትና በደስታ መካከል ያለው ድልድይ ይፈርሳል። ሀብታም እንደሆንክ በማይሰማ ጊዜ ያንን ስሜት ለመፍጠር ትሞክራለህ። ሀብታምነት እንዲሰማ የሀብት ምልክቶችን ትገዛለህ። ስሜቶችን፣ አክብሮትን፣ ኩራትንና ደስታን ትፈልጋለህ። አድናቆት፣ ፍቅርና ተቀባይነት ትፈልጋለህ። እነዚህ ስሜቶች ላንተ ምን ማድረግ አለባቸው? ደስታን ትጠብቃለህ። ያ ነው ማጥመጃ። የሀብትን የተበላሸ የደስታ ስሪት እናስተካክልና ውጤት ሳይሰጥ ሲቀር የሚጠበቀው ይጣስና ደስተኛ ለመሆን ይቀራል። በትክክል ጥቅም ላይ ከዋለ ገንዘብ ነፃነትን ይገዛል። ነፃነት ደግሞ በሀብት ሶስትዮሽ ውስጥ አንዱ አካል ነው። ነፃነት ምርጫዎችን ይገዛል። እውነታው ከልክ በላይ ከሚሰሩ ከፍተኛና መካከለኛ ክፍያ አቻዎቻችን የበለጠ ሀብታም የሆኑ የሚኖሩ ብዙ ድሆች አሉ። ምክንያቱም የመጀመሪያዎቹ ነፃነት፣ ጠንካራ ግንኙነትና ጤና የላቸውም። እነዚህ ሁሉ ለ5 ቀናት በሳምንት ለ50 ዓመታት የሚሰሩትን ሥራ ከመስራት የሚመጡ ጎጂ ውጤቶች ናቸው። ገንዘብ የሀብት ቀመር አንዱ አካል የሆነው ነፃነትን ያረጋግጣል። ይህም ለጤናና ለግንኙነት ኃይለኛ ጠባቂ ነው። ገንዘብ ልጆች ሲያድጉ የመመልከት ነፃነትን ይገዛል። ገንዘብ በጣም አስደሳች ህልሞችን የመከተል ነፃነትን ይገዛል። ገንዘብ በዓለም ላይ ለውጥ የማምጣት ነፃነትን ይገዛል። ገንዘብ ግንኙነቶችን የመገንባትና የማጠናከር ነፃነትን ይገዛል። ገንዘብ ከመደበኛነት የገንዘብ ማረጋገጫ መንገድ ወጥተ የምትወደውን ነገር የማድረግ ነፃነትን ይገዛል። ከላይ ያሉ ነገሮች ደስተኛ ሊያደርጉ ይችላሉ፣ እመሰክራለሁ ያደርጉሃል። በእርግጠኝነት ደስተኛ ላያደርጉ አይችሉም። የአኗኗር ባርነት፣ የእግረኛ መንገድ ወጥመድ። የእግረኛ መንገድ ተጓዦች በአኗኗር ባርነት ውስጥ ተጠምደዋል። ህይወት ወደ ሩጫ ውድድር፣ በአኗኗር ቅንጦትና በስራ መካከል ያለው የማያቋርጥ ትግል ለገቢ የሚሰራ ገቢ ለአኗኗርና አኗኗር ለስራ የሚሆን ራሱን የሚደግፍ የደስታ አዙሪት ነው። የአኗኗር ባርነት ባለበት ሁሉ የነፃነት ስልታዊ መሸርሸር አለ። ስራ ገቢን ይፈጥራል፣ ገቢ አኗኗርና ዕዳን ይፈጥራል። ዕዳዎች መኪኖች፣ ጀልባዎች፣ የዲዛይን ልብሶች። አኗኗር ምቾት የሚጠብቁ ነገሮችንና የበለጠ የተሻለ ወዘተ ፍላጎትን ይፈጥራል። ይህ አዙሪት ይደጋገማል። ስለ የአኗኗር ባርነት በ20ዎቹ ዕድሜ ውስጥ ብዙ ጊዜ ተምሬያለሁ። ከኮሌጅ ከተመረኩ በኋላ በቺካጎ ውስጥ የግንባታ ሰራተኝነት አስቸጋሪ ስራን ስቀበል በየቀኑ ከከተማው ትራፊክ ጋር እታገል ነበር። ደሞዙ በወጣትነቴ ካገኘሁት በላይ ነበር። በገቢዬ መጨመር የተነሳ ሀብታም እንደሆንኩ ተሰማኝ። ታዲያ ምን አደረግኩ? የአኗኗር ደረጃዬን ከፍ አደረግኩትና የሀብት ቅዠትን በገንዘብ አገኘሁት። የመጀመሪያውን የስፖርት መኪናዬን ገዛው።
የህልም መኪናዬን የሀብት ምልክት ሳይሆን ነፃነቴን የሚበላ ተባይ መሆኑን ለመገንዘብ ብዙ ጊዜ አልወሰደብኝም። ስራዬን እጠላው ነበር፣ ግን ማቆም አልቻልኩም። ኃላፊነቶች ነበሩብኝ። ጉልበቴን አማጦ የሥራ ፈጣሪነቴን፣ ህልሞቼን አስሮብኝ ነበር። የመኪና ክፍያዎች፣ ቤንዚንና ኢንሹራንስ፣ ለዕቃዎች ባለኝ ግዴታ ምክንያት የምጠላው ሥራ ውስጥ ራሴን አሰርኩ። ሆኖም ይህ አይነቱ ባርነት መደበኛ ነው። ምንም ይሁን ምን ለቅርቡና ለትልቁ መጣርን እማራለሁ። ይህ ለዓመታት ባሪያ ያደርገናል፣ ለአኗኗር እስራትም ይዳርገናል። አቅምህ የማይችላቸውን ብዙ ዕቃዎች በገንዘብ በገዛ ቁጥር የእስር ጊዜ ይረዝማል። አቅሜ ይችላል ወይ ብለህ ካሰብክ አቅም አይችልም። ለመጨረሻ ጊዜ ዕቃ የገዛህበትን ወቅት አስብ። ዋጋው ላይ ተጭነህ ነበር? አዎ፣ ይህ አቅሜ ይፈቅዳል ብለህ ጠይቀህ ነበር? ምናልባት አይደለም። ጎማውን ገዛህና ተጠናቀቀ። ግዢው በአኗኗርህ ወይም በወደፊት ምርጫዎች ላይ ምንም ተጽዕኖ አላሳደረም? ወደ መኪና መሸጫ ቦታ ለሚገባና 6 አሃዝ ቤንትሊ ሳያስብ ለሚገዛ ሀብታም ሰው ድርጊቶቹ ተመሳሳይ ናቸው። አቅም ማለት ስለሱ ማሰብ የሌለብህ ጊዜ ነው። ስለ አቅም ማሰብ ካሰብክ አቅምህ አይችልም። ምክንያቱም አቅም ሁኔታዎችንና ውጤቶችን ይይዛል። ጀልባ ገዝተህ ስለ አቅምህ የአእምሮ ጂምናስቲክ ካካሄድክ አቅም አይችልም። በእርግጥ አቅምን ልታረጋጋና አስቂኝ ክርክሮችን ልታደርግ ትችላለህ። ብዙውን ጊዜ የሚጀምረው ይህንን እስከ አቅሜ ድረስ የሚለው ይሆናል። ያንን ማስታወቂያ እስካገኘው ድረስ፣ የቤት ብድሬን እስካስተካከልኩ ድረስ፣ የአክሲዮን ፖርቶፎሊዮን በዚህ ወር ሌላ 10% እስካገኘ ድረስ፣ የሽያጭ ትንበያዎቼ 2 እጥፍ እስከሆኑ ድረስ፣ ሚስቴ ሥራ እስካላገኘች ድረስ፣ የጤና ኢንሹራንሴን እስካልሰረዝኩ ድረስ፣ የክሪፕቶ ከረንሲ ፖርቶፎሊዮ ገንዘብ እስካላጣ ድረስ። ይህንን ለራስህ ማውራት አቅምህ እንደማይችል ማስጠንቀቂያ ነው። ራስህን ልታታለል ትችላለህ፣ ግን ውጤቶቹን ማታለል አትችልም። ታዲያ አቅምህ እንደሚችል እንዴት ታውቃለህ? በጥሬ ገንዘብ ከፍለህ አኗኗርህ በወደፊት ሁኔታዎች ላይ ምንም ቢሆን የማይለወጥ ከሆነ አቅምህ ይችላል። በሌላ አነጋገር ጀልባ ገዝተህ ሂሳቡን በጥሬ ገንዘብ ከፍለህና ባልተጠበቁ በመንገድ ላይ ባሉ ጉብታዎች የማትጎዳ ከሆነ አቅም ይችላል። ከአንድ ሳምንት በኋላ ስራህን ብታጣ በጎማ ግዢው ትጸጸትበታለህ። የሽያጭ ትንበያ 50% ከቀነሰስ ወይ ለውጥ አያመጣም። በዚህ መንገድ ነው አቅምህ ከሀብት ደረጃ ጋር የሚለካው። የሀብት አስመሳይ መሆንህን ለማሸነፍ በአቅምህ የምትችለውንና የማትችለውን ወቅ። በእውነት አቅሜ የሚችል ከሆነ ጀልባዎችንና ላምቦርጊኒዎችን መግዛት ምንም ስህተት የለውም። ለመዝናናትም ጊዜና ቦታ አለ። ፈጣኑ የሀብት መንገድ ወደዚያ ቦታ ለመውሰድ የተነደፈ ነው። የአኗኗር ባርነት አጓጊ ጥሪ የውሸት ጥሩ ስሜት ፈጣሪ መሆኑ ነው። ፈጣን እርካታና ደስታ ያስገኛል። ጥሩ ስሜት የሚሰጠው ሁሉ ጥሩ ቢሆን ኖሮ መልካም አይሆንም ነበር። ቸኮሌት፣ ያ ትልቅ መጠን ያለው ፈጣን ምግብ፣ የፀሐይ ብርሃን፣ ማጨስ። በሚያሳዝን ሁኔታ የአጭር ጊዜ ጥሩ ስሜት ብዙውን ጊዜ በረዥም ጊዜ መጥፎ ነው። ፈጣን እርካታ የብዙውን መቅሰፍት ነው። ዋናዎቹ የጎንዮሽ ጉዳቶች በቀላሉ ይታያሉ። ዕዳና ከመጠን ያለፈ ውፍረት ይከተላሉ። አብዛኞቹ አሜሪካውያን ከመጠን በላይ ወፍራም ናቸው፣ ምክንያቱም በጣም ቀላልና ርካሽ ፈጣን እርካታ ከምግብ ስለሚመጣ ነው። መቀመጫህን በወንበር ላይ አድርገህ አንድ የፕሪንስለንስ ጣሳ ስትበላ በኋላ ላይ ስለሚመጣው ስቃይ የአሁን ደስታን እየመረጥክ ነው። ከወላጆች ጋር የምትኖር ከሆነና በዓመት $31,000 በሚያገኝ ባርቴንደር ደሞዝ ላይ ተመስርተህ $45,000 መኪና ለ72 ወራት የሚከፍል ከገዛ ፈጣን እርካታ እንዲያሸንፍ ታደርጋለህ። ስለዚህ የአኗኗር ባርነት ይከተላል። ሀብት ልክ እንደ ጤና ቀላል አይደለም። ሁለቱም ከተመሳሳይ ጨርቅ የተቆረጡና ተመሳሳይ ሂደቶች ያሏቸው ናቸው። ዲሲፕሊን፣ መስዋዕትነት፣ ጽናት፣ ቁርጠኝነትና አዎ የዘገየ እርካታ ያስፈልጋቸዋል። ከፈጣን እርካታ ፈተናዎች ራስህን መከላከል ካልቻልክ በጤናም ሆነ በሀብት ስኬት ለማግኘት ትቸገራለህ። ሁለቱም ከአጭር ጊዜ አስተሳሰብ ወይም ፈጣን እርካታ ወደ ረዥም ጊዜ አስተሳሰብ፣ የዘገየ እርካታ፣ የአኗኗር ለውጥ ያስፈልጋቸዋል።
ይህ ለአኗኗር ባርነት ብቸኛው መከላከያ ነው። ፈጣን እርካታ ማጥመጃው ሲሆን የአኗኗር ባርነት መንጠቆ ነው። የማስታወቂያ ኢንዱስትሪው በትልቅ የአሳ ማጥመጃ ጉዞ ላይ ሲሆን ግባቸው አንተን ማጥመድ ነው። የሚያማልለው ማጥመጃውስ ያ አንጸባራቂ አዲስ መኪና፣ ትልቁ ቤት፣ የቅርብ ጊዜ ቴክኖሎጂ መሳሪያ አሁን ሊኖር ይገባል የሚለው ጩኸታቸው። በየቀኑ የፈጣን እርካታ ማጥመጃ ይወረወርልሃል። አሁን ካልተመዘገብክ መወዳደር አትችልም። ይህን መድኃኒት ግዛና በጣም ጤናማና ደስተኛ ትሆናለህ። አዲሱ አይፎን ኤክስ ወይም አዲሱ አይፎን 70 ፕሮ ማክስ የበለጠ ውጤታማ ያደርጋል። ይህን ግራፊክ ካርድ እስካልገዛ ድረስ ከባድ ተጫዋቾች አይደለህም። ያንን አዲስ መኪና ይዘህ ስትወጣ የጎረቤቱን ቀናት አስብ እያሉ ያደርገዋል። እነዚህ መልእክቶች አንድ የጋራ ነገር አላቸው። አንተ ታዳኛቸው ነህ። አቅምህ መቻል አለመቻል አያሳስባቸውም። በማጥመጃው ስር ያለውን መጠንቆ በማጋለጥ ራስህን ተከላከል። ፈጣን እርካታ ማጥመጃቸው የአኗኗር ባርነት የሆነውን የባርነት ባልዲ እንድትነክስ ሲያታልልህ የመንጠቆ ሰለባ ትሆናለህ። የአኗኗር ባርነት ውስጥ ትገባለህ። አንተ ዕቃዎችህን ከመያዝ ይልቅ ዕቃዎችህ አንተን ይዘዋል። የሀብት ጠላቶችና እነዚያን ጠላቶች ወደ ሕይወትህ የሚጋብዙ ድርጊቶችን ወቅ። የአኗኗርህን ቅንጦት በእውነተኛው አቅምህ እስክትችል ድረስ ጠብቅ። ያንን ስታደርግ ፈጣኑ መንገድ ያ ቀን ከምንም በላይ ቶሎ ሊመጣ ይችላል። የዚህ ምዕራፍ ማጠቃለያዎች እነዚህ ናቸው። ገንዘብ ደስታን የማይገዛው ነፃነትን አጥፊ በሆኑ የሸማቾች ፍላጎት ላይ ስለሚውል ነው። ለነፃነት አጥፊ የሆነ ማንኛውም ነገር ለሀብት ሶስትዮሽም አጥፊ ነው። ገንዘብ በትክክል ጥቅም ላይ ሲውል ወደ ደስታ ሊመራ የሚችል ነፃነትን ሊገዛ ይችላል። ደስታ የሚመጣው ከጥሩ ጤንነት፣ ነፃነትና ጠንካራ የሰዎች ግንኙነት ነው እንጂ የግድ ከገንዘብ አይደለም። የአኗኗር ባርነት ነፃነትን ይወስዳል። ነፃነትን የሚወስድ ማንኛውም ነገር ደግሞ ሀብትንም ይወስዳል። አቅሜ የሚችል ይመስለኛል ብለህ ካሰብክ አቅም አይችልም። የፈጣን እርካታ ውጤት የነፃነት፣ የጤናና የምርጫ ጥፋት ነው። ይህ መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። እንዲሁም ይህን አስደናቂ ዕውቀት ለብዙ ወዳጅ ዘመዶቻችን እንዲደርስ ቪዲዮውን ላይክ እና ለሌሎችም ሼር በማድረግ ዕውቀቱን እናጋራ። ይህንን አስደናቂ ዕውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ መጋብዛችኋለሁ።